የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ እየተካሄደ ይገኛል። የመጨረሻው ጨዋታ በኦልድ ትራፎርድ በኤቨርተን እና በማንቸስተር ዩናይትድ መካከል የነበረው ጨዋታ ነበረ። ኤቨርተን በጨዋታው ላይ መሸነፍ ችሏል። በጨዋታው ላይ ቀይ ካርድ ነበረ። እንደዚሁም ዩናይትድ ደግሞ በተለይ በሚሸነፍበት ጊዜ ሪካርዶች እንደዚሁ ይሰበሩበታል። ዳቪድ ሞይስም ቁጥሮችን ማስመዝገብ ችለዋል። በጨዋታው ላይ የነበሩትን ሁኔታ እንመለከታለን። ስለምታደምጡ እናመሰግናለን። ፕሮግራሙን ላይክ እና ሰብስክራይብ አድርጋችሁ ጀምሩት ለሌሎች ተደራሽ እንዲሆን። ወደ ጨዋታው ስንመለስ ማንቸስተር ዩናይትድ ያለፉትን 5 ጨዋታዎች አሸንፎ ሳይሸነፍ ነበር የመጣው። 3ቱን አሸንፎ 2ቱን አቻ ወጥቶ ነው ያለፉትን ጨዋታዎች የመጣው። ስለዚህ መሻሻል እንደነበረው ይታወቃል። በኤቨርተንም እንዲሁ ያለፈውን ጨዋታ አሸንፎ ነበረ ወደዚህ ጨዋታ መምጣት የቻለው። ስለዚህ በማንቸስተር ዩናይትድ በኩል ይህንን ጨዋታ ነጥብ ይዞ ከወጣ ደግሞ ወደ ቶፕ 4 የሚያደርገውን እንትን ያቀርባል፣ 5ኛ ደረጃን ይይዛል ተብሎ ነበረ የተጠበቀው። ስለዚህ ኦልሞስት አሁንም ከቶፕ 4 ሩቅ ባይሆንም፣ ነገር ግን በሁለቱ ቡድኖች መካከል የነበረው ጨዋታ 10ኛው ደቂቃ ላይ የሲሙስ ኮልማንን አጥተው ነበረ ኤቨርተኖች በጉዳት ምክንያት። 13ኛው ደቂቃ ላይ ለማንቸስተር ዩናይትድ እድልም እንዲሁ ደግሞ መጥፎም ነገር ይዞ ነበር የመጣው። በተለይ በኤቨርተን በኩል ኢድሪስ ጋና ጋይ የቀይ ካርድ ለማንቸስተር ዩናይትድ እንደድል ቀሪዎቹን 77 ደቂቃዎች በ10 ተጫዋች የሚጫወትን ቡድን 11 ለ10 ነው የሚገጥሙት። መጥፎ ነገር ደግሞ በአብዛኛው በ10 ተጫዋቾች የሚጫወት ቡድን ከኳስ ጀርባ 10ኙም ተጫዋቾች 9ኙም ተጫዋቾች ስለሚጠቀም ለመሮጫ እንደዚሁም ደግሞ ኳስ ለመቀባበያ እድል ስለማይሰጥ ለማንቸስተር ዩናይትድ አስቸጋሪ ነው። ደግሞም በጨዋታው ማቲያስ ኩኛ በጉዳት ምክንያት አልነበረም፣ ሃሪ ማጓየርም አልነበረም። ቀደም ብሎ እንደዚሁ ቤንጃሚን ሸሽኮ ለሳምንታት እንደተጎዳ የሚታወስ ነው። ስለዚህ ከፊት ከ3ቱ የአጥቂ መስመር ተጫዋቾቻቸው 2ቱን አልተጠቀመም። ሩበን አሞሪም የማቲያስ ኩኛና የቤንጃሚን ሸሽኮን በትላንትናው ዕለት ያው ለማንቸስተር ዩናይትድ እንደ መፍትሄ ሊሆን የሚችለው ነገር የቆሙ ኳሶችን መጠቀም ነው። በትላንትናው ዕለት ግን የቆሙ ኳሶችን ሊጠቀምላቸው የሚችል ተጫዋች አልነበረም። 13ኛው ደቂቃ ጋር የነበረው ግን የጋይ በኪን ጋር የነበረው የእርስ በርስ ጥል ነበረ ወደ ቀይ ካርድ ያመጣው። ጋይ ለኪን ኳስን ካቀበለው በኋላ ለኳሱ ኢኒሼት አልወሰድክም ብሎ ተቃውሞታል ጋያ። እንደዚሁም ደግሞ ፈርናንዴዝም ጥሩ ሙከራ አድርጎ ፒክፎርድ ካዳነት በኋላ ነበር የሁለቱ ተጫዋቾች ጸብ የጀመረው። ከዛ ከቀይ ካርዱ በፊትና በተለይ በኢድሪስ ጋና ጋይ በጥፊ ከመመታቱ በፊት ኪን 3 ጊዜ ገፍቶት ነበረ ጋና ጋይን። ከዛ በኋላ ነበረ ያው በስሱ ነበረ በጥፊ የመታው። ነገር ግን ዳኛው በቅርብ ነበሩና ቀጥታ ቀይ ካርድ ሰጥተውታል። ያው ቫዮለንት ኮንዳክት ነው በማለት ቫዮለንት ኮንዳክት እንደ ህጉ የራስ ከቡድን ጓደኛ የሚሆን እንደዚሁም ከተቃራኒ ቡድን ጋር ያሉ ሁኔታዎች ይታዩበታል። ስለዚህ ቀጥታ ሬድ ካርድ የሚሰጥ ነው። ነገር ግን አብዛኛውን ነገር ያደረገው ጋና ጋይ ከቀይ ካርዱን ካየና ከዛ በኋላ ማይክል ኪን ደግሞ ውጣ እያለ ከነገረው በኋላ ነበረ ስሜታዊ የሆነው። ነገር ግን ጆርዳን ፒክፎርድ በመሃላቸው ገብቶ ገላግሏቸው ነበረ። ነገር ግን ቀሪዎችን 77 ደቂቃዎች በ10 ተጫዋች የተጫወቱት። ከዚህ በኋላ ግን አብዛኛውን ጊዜ ዩናይትድ በፖሴሽን ይበልጥ ነበረ። ነገር ግን ካልምነስ የለውም ነበር፣ መረጋጋት አልነበራቸውም። ቀጥታ 10 ተጫዋቾችን ክፍተት ለመጠቀም ቶቶሎ ወደ ጎል ለመሞከር ጥረት ያደርጉ ነበረ። ነገር ግን ኢፌክቲቭ አልነበሩም። በተለይ ማቲያስ ኩኛን ተክቶ የገባው ጆሹዋ ዘርኪዚ ኢፌክቲቭ አልነበርም። በመጀመሪያው አጋማሽም ያው ማንቸስተር ዩናይትድ ላይ ጥሩ እንቅስቃሴ ሊፈጥር አልቻለም ነበረ። እንዲሁም ደግሞ አማድን የተጠቀመበት በዊንግ ባክ ሳይሆን በ10 ቁጥር ነበረ።
በግራ 10 ቁጥር ነበር የተጠቀመበት። ከሱ ነበረ ጥሩ እንቅስቃሴዎችን ማድረግ የቻለው ማንቸስተር ዩናይትድ። 29ኛው ደቂቃ ግን ማንቸስተር ዩናይትድ ጎልን ያስቆጥራል ተብሎ በሚጠበቅበት ሁኔታ ነበረ የቀድሞ የቼልሲ አማካይ ዶሪስ ቤሪሆል ጎል አስቆጥሮ ኤቨርተንን በ10 ተጫዋችም ሆኖ እንዲመራ ያደረገው። በዚህ ጎል ላይ በተለይ የፈርናንዴዝም እንዲሁ በደንብ አለመከላከል ዶሪስ ቤሪሆልን ታይቷል። እንዲሁም ደግሞ የሌኒ ዮሮም ደግሞ ኳሷን በደንብ አለመግፋትና ክሊር አለማድረግ ለዶሪስ ቤሪሆል በሴን ላመንስ የሩቁ አንግል ላይ እንዲቆጠርበት አድርጓል። በምንም እንኳን ሴን ላመንስ ኳሷን ቢጨርፋትም፣ ስለዚህ በማንቸስተር ዩናይትድ በኩል ሌላ በተለይ ኤቨርተን ኦልሞስት በ10 ተጫዋችም ሆኖ 1 ነጥብ ላይ ይገኝ ነበር። ያንን ለማስጠበቅ አፈግፍጎ የሚጫወት ነበረ። ነገር ግን ይቺ ጎል እስክትቆጠር ድረስ ራሱ በኤቨርተን በመልሶ ማጥቃት በሚጫወትበት ሰዓት አደገኛው ቡድን ፋይናል ሰርድ ላይ ኤቨርተን ነበረ። ተቃራኒ ነበሩ ሁለቱ ቡድኖች። ማንቸስተር ዩናይትድ ወደ ኤቨርተን የግብ ክልል በሚቀርብበት ሰዓት ኢፌክቲቭ አልነበረም። ቢግ ቻንስን ለመፍጠር ይቸገር ነበረ። ምንም እንኳን አጠቃላይ በጨዋታው 4 ቢግ ቻንሶችን ፈጥሮ ቢወጣም ኤቨርተን ምንም ቢግ ቻንስን መፍጠር አልቻለም በጨዋታው ላይ። በተለይ ደግሞ የኤቨርተን አማካዮች እንደ ጃክ ግሪሊሽ፣ ዶሪስ ቤሪሆል፣ ጄምስ ጋርነር እና እንደዚሁም ደግሞ እንጃ የመሳሰሉ ተጫዋቾች ወርክ ሬታቸው አስደናቂ ነበረ። ኤቨርተን በ4-4-1 ይከላከላቸው ነበረ። እንዲሁም ቀኝ ማንቸስተር ዩናይትድ በኩል በተለይ በሁለተኛው አጋማሽ አማድን ቦይንግ ባክ ተጠቅሞት ነበር። እንዲሁም ደግሞ በሁለቱ መካከል በቤሞ እና በአማድ የነበረው ጥምረት ባለፉት ጨዋታዎች አስደናቂ ነበረ። በምሽቱ ጨዋታ ግን የሚኬሌንኮን እና የጃክ ግሪሊሽ በጠንክረው ሲሰሩ ነበረ በቀኝ የማንቸስተር ዩናይትድ ሜዳ ላይ ማለት ነው። ስለዚህ በጣም አስደናቂ እንቅስቃሴ ነበራቸው። የማንቸስተር ዩናይትድን ድክመት ለማውራት በሞከርን ቁጥር የኤቨርተንን ትጋት ላለማሳነስ በሚል ነው እንጂ በተለይ ደግሞ ማይክል ኪን ታርኮስኪም ደግሞ አስደናቂ እንቅስቃሴ ነበራቸው በመከላከሉ። የሁሉንም የቆሙ ኳሶች፣ ክሮስ የሚደረጉ ኳሶችን በመከላከል ጥሩ ነበሩ። በተለይ ማንቸስተር ዩናይትድ በመሀል አማካይ ላይ በሚሆንበት ኳስ በሚይዝበት ሰዓት ኤቨርተን በ4-4-1 ይከላከለው ነበር። እንዲሁም ደግሞ በፋይናል ሰርድ ላይ በሚሆኑበት ጊዜ ደግሞ በማንቸስተር ዩናይትድ ጋር በሚሆኑበት ጊዜ እንጃይ ወደ ቀኝ መስመር ይወጣና ለቀኝ ፉልባኩ ተጨማሪ ሲሙስ ኮልማን ስለተካው ተጫዋች ተጨማሪ ገዛ ይሰጣል። እንዲሁም ደግሞ በግራ በኩል ላለው ደግሞ በተለየ ጃክ ግሪሊሽ እና የሚኬሌንኮ ደግሞ ይጣመሩና ይዘጋሉ። ስለዚህ በተደጋጋሚ ዶሪስ ቤሪሆል እና ደግሞ ጋርነር ወደ መሀል ተከላካዮቹ እየተጠጉ ይከላከሉ ነበር። ለማንቸስተር ዩናይትድ የመውጫም እንደዚሁ የመቀባበያም ክፍተት ቦታ አልሰጧቸውም ነበረ። በተደጋጋሚ ሙከራዎችንም ቢያደርጉም በተለይ ፈርናንዴዝ እንዲሁም ደግሞ ቤሞ በተደጋጋሚ ጆሹዋ ዚርክዚ በሁለተኛው አጋማሽ ፈትኗቸው ነበረ። ነገር ግን ጆርዳን ፒክፎርድ ደግሞ አስደናቂ ብቃቱን ማሳየት ችሏል። በቢቢሲም ስፖርትም እንዲሁ ማን ኦፍ ዘ ማች የተደረገው እሱ ነው። በተደጋጋሚ ሙከራዎችን ያድን ነበር። ከቀይ ካርዷም በፊት ወይንም ለቀይ ካርዱ መነሻ የሆነችም ሙከራን ከፈርናንዴዝ ያዳነው ራሱ ፒክፎርድ ነው። በትናንትናው ጥሩ ብቃት ማሳየት ችሏል። የእንግሊዝ ብሔራዊ ቡድን ቋሚ በረኛ መሆኑ የሚታወቅ ነው። ስለዚህ በኬንና ታርኮስኪ ፒክፎርድ የነበረው በጣም አውትስታንዲንግ ብቃት ነበራቸው። አማካዮቹም እንደዚሁ በጣም ወርክሬታቸው አስደናቂ ነበረ። ምንም እንኳን እንደ ጃክ ግሪሊሽ እንዲሁም ደግሞ እንጃ የመሳሰሉ ኳሱ ላይ ጥራት ያላቸው ተጫዋቾች ቢሆኑም ነገር ግን በወርክሬታቸውም አስደናቂ ነበሩ። እንደዚሁ ደግሞ በማንቸስተር ዩናይትድ በኩል የዶርጉና ሊየን ይሮ በአብዛኛው በተደጋጋሚ ፖሴሽን ሎስት ያደርጉ ነበረ ምንም ፕሬዠር ሳይኖር። ስለዚህ በማንቸስተር ዩናይትድ እንዳጠቃላይ ክፍተት ነበረ። በተለይ ደግሞ 38 ክሮሶችን ማድረግ ችሏል ማንቸስተር ዩናይትድ። ምክንያቱም ኤቨርተን ያንን ክፍተት የመቀባበያ ክፍተትን ባለመስጠቱ ምክንያት አሁን በማንቸስተር ዩናይትድ በኩል ያለው ይህ እነዚህን ክሮሶች ለማጥቃት የሚሆን ፐርሶኔል አለ ወይ ነው። በተለይ ጆሹዋ ዚርክዚ ነው የአጥቂው። በተለይ ጆሹዋ ዚርክዚ እንዳጥቂም አይደለም ኦልሞስት
ጣሊያን በነበረበት ጊዜ እንደ 10 ቁጥር ሆኖ ነበረ ሲጫወት የነበረው። ስለዚህ በትላንትናው ዕለትም የተፈጠረለት እድል እሱን በብቃቱ ለመውቀስ አይመችም። የተፈጠረለት እድል ክሊር አልነበረም። እንዲሁም ደግሞ ክሮሶች የሚደረጉበትም ነገር አድራሻ አልነበረውም። በተለይ ለማንቸስተር ዩናይትድ የነበረው ሁኔታ ያን ይመስል ነበረ። ያው ማጓየር በዚህ ጨዋታ ላይ ያለመኖሩ በጉዳት ምክንያት ቢያንስ እነዚህን ኳሶች ለመጠቀም ጥሩ ፐርሶኔል ያለ ይመስል ነበረ በሱ በኩል እሱ ቢኖር። ምክንያቱም አብዛኛው ማንቸስተር ዩናይትድ አምናም በዩሮፓ ሊግ ካምባክ ሲያደርግ የተለያዩ ነገሮችን በሚያደርግበት ሰዓት ዘግይቶ ቦክስ ውስጥ እየገባ ክሮሶችን ያጠቃ ነበረ። በትላንትናው ዕለት ካሲሚሮም የዛን አይነት ብቃት እንዳለ ይታወቃል። ነገር ግን በትላንትናው ዕለት ኢፌክቲቭ አልነበረም። ተጨማሪ ቅያሬዎችን ማድረግ ሞክረው ነበረ ሩበን አሞሪም፣ ነገር ግን ለውጥ አልመጣም። እንደሚያሰማውንት እንዲሁም ደግሞ አማድን ወደ ፉልባክ መቀየር እንዲሁ ደግሞ ወደ ዊንግ ባክ ማምጣት ዳሎንም እንዲሁ ደግሞ ዊንግ ባኩ ቀይሮ ማስገባት የመሳሰሉ ጥረቶችን አድርገው ነበረ። እንዲሁም ደግሞ በተጫዋቾች ቅያሬም እንዲሁ በአማካይ ስፍራ ካሴሚሮንም ቀይረው ማስወጣት ችለው ነበረ። ነገር ግን በጨዋታው ላይ ለውጥ ሳያገኙ ቀርተዋል። ስለዚህ ብዙ እንደው ስለ ማንቸስተር ዩናይትድ ይህንን ብሎ ለማለት ይከብዳል። ምክንያቱም እንዳጠቃላይ ድክመት እንዳለበት በትላንትናው ዕለት አይተናል። ሩበን አሞሪምም ያንን የተመለከተ ይመስላል። ከጨዋታውም በፊት በተለይ በቡድኑ ደስተኛ እንዳልሆነ ያው ተናግሯል። ነገር ግን አንድ ላይ መስራት እንዳለብንና መሻሻል እንዳለብን ግን እናምናለን፣ በዛ እንቀጥላለን ብሏል። ዩናይትድ ለመጀመሪያ ጊዜ ያው በሜዳው በኦልትራፎልድ በ10 ተጫዋች የተሸነፈበት ጨዋታ ሆኗል። በፕሪሚየር ሊጉ ማለት ነው። ዩናይትድ 10 ተጫዋቾች ሆነው የተቃራኒ ቡድን ገጥመውት በኦልትራፎልድ ተሸንፎ አያውቅም። 36 ጊዜ አሸንፎ 10ሩንም እንዲሁ ደግሞ በአቻ ውጤት ነበር ያጠናቀቀው። ለመጀመሪያ ጊዜ ይህ ተደርጓል ማለት ነው። ዳቪድ ሞይስም እንዲሁ በዩናይትድ ለመጀመሪያ ጊዜ ማሸነፍ ችለዋል። በፕሪሚየር ሊጉ በዩናይትድን በተቃራኒ ገጥሞ 18 ጊዜ ወደ ኦልድ ትራፎልድ አምርተው ነበረ። ነገር ግን ማሸነፍ አልቻሉም ነበረ። ነገር ግን በትላንትናው ዕለት ማሸነፍ ችለዋል። ኤቨርተን ደግሞ እንደ ቡድን ከ2013 በኋላ ዩናይትድን አሸንፎ አያውቅም። ይህም ከ12 ዓመት በኋላ ነው ማለት ነው። በትላንትናው ዕለት ኤቨርተን ዩናይትድን ማሸነፍ የቻለው ያው ይህ ከሆነ በኋላ ሁለቱም ቡድኖች በእኩል 18 ነጥብ ላይ ተገኝተዋል። ያስቆጠሩትም ጎል የተቆጠረባቸውም እንዲሁ የተሸነፉትም ያሸነፉትም አቻ የወጡበትም ጨዋታ አሁን እኩል ሆኖ በ0 ጎል እና በ18 ነጥብ እኩል ይገኛሉ። ሁለቱም ቡድኖች ያው ከቶፕ 4 በ5 ነጥብ በ3 ነጥብ ርቀው ነው የሚገኙት። ያው ብዙም ከቶፕ 4 ዩናይትድ አሁንም መራቀም በቀጣይ የሻምፒየንስ ሊግ ውድድር የአውሮፓ ውድድሮችን ለማግኘት ሩቅ የሚባል አይደለም። ነገር ግን ሩበን አሞሪም እንደዚህ አይነት ነገሮችን ለማድረግ ቡድናችን ገና ማቹር አይደለም በማለት አስተያየቱን ሰጥቷል። በቀይ ካርዱ ዙሪያ ግን በአብዛኛው ብዙ ኮሜንቶች ተሰጥተዋል። ከጨዋታው በኋላ ዴቪድ ሞይስ ያው እንደ አሰልጣኝ አልተቹትም። ምንም ተሳስቷል፣ ስህተት ፈጽሟል። ነገር ግን እኔ በጣም ወድጀዋለሁ። ምክንያቱም አሸናፊ ቡድን ከፈለክ አንዱ ሲሳሳት የተሳሳተውን ነገር የሚቀበል ተጫዋች ሳይሆን የሚቃወም እና ያንን ነገር የሚነቅፍ ተጫዋች ሊኖር ይገባል። በሁለቱም መካከል የነበረው ቀደም ብዬ እንደጠቀስኩት ያው የፈርናንዴዝ ሙከራ ነው ወደዛ የወሰዳቸው። ስለዚህ በዛ ምክንያት ሁለቱ ተጫዋቾች እንደተጣሉ ምክንያቱን ያንን ግን ወድጀዋለሁ በማለት አስተያየታቸውን ሰጥተዋል። ይቅርታም ጠይቋል። አብዛኛው የሁሉም የኤቨርተን ተጫዋቾችም ተነስተው ይቅርታውን ተቀብሏል ብሏል። እሱም በተለይ በሶሻል ሚዲያ ገጹም ላይ ተናግሯል። ኪንንም ይቅርታ ጠይቆታል። ጥፋተኛ እንደሆነ እንደዚሁም ደግሞ ለሁሉም ነገር ኃላፊነቱን እንደሚወስድ ተናግሯል። የቲምሜቶቹን እንደዚሁም ደግሞ የኤቨርተንን ስታፍ ሙሉ ይቅርታ ጠይቋል። ይሄ ነገር በፍጹም አይደገም፣ እንደዛ አይነት ተጫዋች አይደለሁም። ነገር ግን በጨዋታው ላይ የኢሞሽን ጉዳይ ነው ወደዛ እንዲሄድ ያደረገኝ በማለት ለቡድኑ ይቅርታውን ጠይቋል። ያው እነሱም በ10 ተጫዋች ተፋልመው ያው በሱ ላይ ብዙ ነገሮች እንዳይነገሩ ረድተውታል ማለት ነው በጨዋታው ላይ። እንደዚሁም ሌላው አሞሪም ግን በቀይ ካርዱ እንዳልተስማማና ማንኛውም ቡድን እርስ በርሳቸው ተጫዋቾች
ይጣላሉ፣ ይጎነታተላሉ፣ ይገፋፋሉ። ይሄ ያለ ነው። እንደውም የኔም ተጫዋቾች እንደዛ ቢሆኑ ደስ ይለኛል። ለእያንዳንዱ ስህተት ይቅርታ ባይኖራቸው ለቲሜታቸው የተሻለ ነው። ነገር ግን ቫዮለንት ኮንዳክት እንደሆነ አውቃለሁ። ነገር ግን ቀይ ካርድ መሆኑ አያስማማኝም በማለት አስተያየቱን ሰጥቷል። ከቡድን ጓደኞቻችን ጋር እንጣላለን፣ እንነጋገራለን፣ እንገፋፋለን። ነገር ግን በዚህ ያክል ወደ ቀይ ካርድ ግን የሚያመራ መሆን የለበትም በማለት በቀይ ካርዱ እንዳልተስማማ ተናግሯል። እንደዚሁም ደግሞ ዶሪስ ቤሪሆል ሞመንት ኦፍ ማድነስ ብሎታል። የሁለቱም ተጫዋቾች የሜዳ ላይ ግብ በተለይ መተው ይችል ነበረ፣ አንዱን መተው ይችል ነበረ። ነገር ግን ያ ተፈጥሯል። ጋናጋይም ይቅርታ ጠይቋል። ይቅርታውን ተቀብለነዋል ብሎ የጨዋታውን ጎል ያስቆጠረው ተጫዋች አስተያየቱን ሰጥቷል። ጆ ሃርትም እንደዚሁ ቫዮለንት ኮንዳክት ነው፣ ነገር ግን በቀይ ካርዱ ብዙ እንዳላመነበት ተናግሯል። የቀድሞው የዳኛ ግን ዳረን ካን በፕሪሚየር ሊግ እንደዚሁ በካሪራቸው ከ1000 ጨዋታ በላይ የመሩ ዳኛ ናቸው። ያው በአብዛኛው በቡድኖች መካከል አብዛኛውም ወደ በተለይ በቸስት ከሆነ በተቃራኒ ቡድን ላይ ቢሆን ለምሳሌ ኪን ያደረገው ድሪሳ ጋናጋይን እሱ ከመመታቱ በፊት ገፍቶት ስለነበረ ለካርድ ይዳርገው ነበረ። ነገር ግን በቡድኑ ተጫዋች ላይ ስለሆነ እሱ ካርድ ሳያገኝ ቀረ። ስለዚህ በጋናጋይ ላይ ያለው ሁኔታ ያው እንደ ሕግ የተቀመጠው ቫዮለንት ኮንዳክት ስለሆነ ያው ቀይ ካርድ ሰጥተውታል። ዳኛውም በጥራት የሚመለከቱበት ቦታ ነበረ። የሁለቱ ተጫዋቾች የሚነጋገሩበትንም ድርጊቶቹንም የመከላከል እድል ስለነበራቸው ያው ቀይ ካርዱ የሚገባ ነው በማለት አስተያየታቸውን ሰጥተዋል። የቀድሞው የኤቨርተን አሰልጣኝ ያሁኑ የፖርቱጋል አሰልጣኝ ደግሞ ቤልጅየማዊው ሮበርቶ ማርቲኔዝ ደግሞ የቀድሞ የቤልጅየም አሰልጣኝ ነበሩ። ያው በዳኛው በኩል ምንም ምርጫ የለውም ያንን ከማድረግ ውጭ። ስለዚህ ነገር ግን በጣም ያልተለመደ ድርጊት ነው በሁለቱ ተጫዋቾች መሀል የነበረው ሁኔታ ብለዋል። ጋሪ ኔቭልም እንደዚሁ ደግሞ የሎ ካርድ በጣም በቂ ነበረ፣ ቀይ ካርድ ሊያገኝ አይገባውም፣ ምክንያቱም የተቃራኒ ቡድን ተጫዋች ጋር አይደለም ያንን ነገር ያደረገው ብሏል። ነገር ግን እንደዚህ አይነት ነገሮች አልተለመዱም በተቃራኒ ተጫዋቾች እንጂ እንደዚህ በቡድን መካከል በቲሜቶች መካከል የማይፈጠር ድርጊት ነው። ነገር ግን ከ2001 በኋላ ላለፉት 5 ዓመታት በፕሪሚየር ሊጉ ይህ ሶስተኛው ቀይ ካርድ ነው። በተለይ እርስ በርስ የኤቨርተን ተጫዋቾች ያደረጉት ነገር ይህም ምንድነው? ሊ ቦየር እና ኪሮን ዳይር የተባሉ የኒውካስል ዩናይትድ ተጫዋቾች በአስቶን ቪላ 3-0 በተሸነፉበት ጨዋታ 2005 ላይ እንዲሁ ሁለቱ በጣም ተፋልመው ነበር እርስ በርሳቸው። ስለዚህ የዛኔ ሁለቱም ነበሩ ከሜዳ እንዲወጡ የተደረጉት። በ2008 ደግሞ ሌላ የስቶክ ሲቲ ተጫዋቾች ሪካርዶ ፉለር እና አንዲ ግሪፍን የሚባሉ ተጫዋቾች እንዲሁ ይህንን ከዌስትሃም ዩናይትድ ጋር በሚያደርጉት ጨዋታ ያድርገውት ነበረ። የትላንትናው ደግሞ የማይክል ኪን እና የድሪሳ ጋናጋይም ድርጊት ሶስተኛው በ25 ዓመት ውስጥ የተከሰተ ድርጊት ሆኗል። በቀጣይ ዩናይትድ ቀላል ጨዋታ ያገኘውም በሴልኸርስት ፓርክ ፓላስን የሚገጥም ይሆናል በ13ኛ ሳምንት። እንዲሁም ደግሞ ኤቨርተን በሜዳው ኒውካስል ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። እናመሰግናለን ስለተከታተላችሁን። ደህና